ይህን ምልክት ካያችሁ አላህ አዘ ወጀል ተቆጥቶባችኋል ማለት ነው። ይህን ቪዲዮ እስከ መጨረሻው ተመልከቱት። ለምታቋቸው ሙስሊሞች ሼር እንዲሁም ሪፖስት ማድረጋችሁን እንዳትረሱ። በመጀመሪያ አላህ ጀለ ጀላሉ እኛ ላይ ሊቆጣ የሚችለው እሱን በማመጽና ድንበሮቹን በማለፍ ነው። ውዱ ነብያችን ረሱል አለይሂ ሰላቱ ወሰላም በዚህ ሐዲስ መሰረት ምን ብለዋል? አላህ አዘ ወጀል አንድ ባሪያው ላይ ሲቆጣ ጅብሪልን ይጠራውና ያ ጅብሪል እኔ ገሌ ላይ ተቆጥቻለሁና አንተም ተቆጣው ይለዋል። ጅብሪል አለይሂ ሰላም የሚቆጣና ለተቀሩት መላእክቶች እንዳለ አላህ አዘ ወጀል ገሌን ላይ ተቆጥቷልና እናንተም ተቆጡት ብሎ ያዘዋል። ከዛም የተቀሩት መላእክቶች እንዳለ እዚህ ሰው ላይ ይቆጡና ምድር ላይም ደግሞ የአላህ ቁጣ ይሆናል። ሰዎቹ እንዳለ ይሸሹታል ማለት ነው። ስለዚህ አላህ አዘ ወጀል አንድ ባሪያው ላይ ከተቆጣ ያ ሰው ምድር ላይ ያለው ደረጃም ዝቅ ይላል ማለት ነው። ዛሬ ሁለት መፍትሄዎችን አሳያችኋለሁ እንዴት የአላህን ውዴታ ማግኘት እንችላለን የሚለውን። አንደኛ ተውበት ማድረግና ወደ አላህ መመለስ፣ ምን ሰራውን ወንጀሎች እንዳለ አቁመን አላህን ብቻ መገዛትና ወደ ወንጀሎች አለመመለስ። ሁለተኛው ደግሞ ሁሌ እንደምናደርገው ዱዓ ነው። ዱዓው ምን መሰላችሁ? አብራችሁኝ ይበሉ። አላሁመ ኢኒ አስአሉከ ሑበክ ወሑበ መን ዩሒቡክ ወሑበ ዐመሊን ዩቀርቡ ኢላ ሑቢክ። ይህን ዱዓ ሁሌ ማለታችሁን እንዳትረሱ። ኢንሻአላህ ጀነት ውስጥ እንገናኛለን። አላህ ከሚወዳቸው ባሮች አድርገን። ወሰላም አለይኩም ወራህመቱላሂ ወበረካቱሁ።